السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. እንዴት ናችሁ? አልሐምዱሊላህ ደህና ነኝ። እንዴት ናችሁ? ተከበራችሁ? ደህና ናችሁ? አልሐምዱሊላህ ደህና ነኝ። ዛሬ እንግዲህ ዝናብ ስለጣለ በዚች ወጣ ብለን እንጨት ልንሰብር ነው። እኔና አብዱረዛቅ ተከታተሉን። ዳይ ወደ እንጨቱ ዳይ ቁም ስጠይለኒ እኔ ለቆርጦ ነው መጮሽ ናት እኮ እሱ ቹቹዋ ይባላል። እንግዲህ ውድ ቤተሰቦቻችን ይሄን ታስታውሳላችሁ? ይሄ ቹቹዋ ነው የሚባለው በእኛ ሀገር በእኛ አይ ወዲህ እኮ ራስያችሁ እኔ የምልጫወት እንዴ ሶሪ ለሞ ግን ቀስ ነው እንጂ እንዴ አታረግኝ ባይ እንዴ ብቻ ለማ ስም ቁጥር ትታለሽ ቁጥር ኧረ ወለዚህም ቁጥር አንድ ወሰብላት እንደዚህ ይላልሽ ከዛ እናዚህ ነው አይ ትዝታ ሀብቶች ስንጠብቅ እንደዚህ እናረግ ነበረ። ወላሂ በጣም ደስ ይል ነበርና አሁን እንጨቱን ረሳነው። እንጨት እንስበር እንጂ ወይስ የለ እንጨቱን ስበር ነገርኛ ነይ እንሻት እና ማነው መጀመሪያ የምናቅሙ አንድ ያወጣ አንድ ሁለተኛ ያወጣት ሁለተኛ እሱ አንደኛ ምን ሁለተኛ ያወጣት እንደዚህ ከረክሽን አንቺ ነሽ መጀመሪያ መልቀም ቆጥሩ አንደኛ ከረከኝ አንቺ እኔ አንደኛ አላቅም አንቺ በኋላ ይፈልይልም ማለት እንደዚህ ያዝ እንጂ የለ አረገኝ አልስማማም። ራስህ ነው ያመጣኸው። እኔ አልኩሽ እንደዚህ ከረክሽ አንቺ ሁለተኛ ነው እንዳመሽ አያ ለቃሚ ውድ ቤተሰቦቻችን እንግዲህ ዛሬ እንጨት ልንሰብር ነው። በዚህ የመጣ ነው እንግዲህ እንጨቱ ይሄን ይመስላል። በነገራችን ላይ በየሁሉም አካባቢና በየሁሉም ቦታ እንደዚህ አይነት ነገር ይኖራል በእርግጠኝነት እንደዚህ አይነት ማለት ነው። ይሄ ከዛ ከፍ ሲል ደግሞ ይሄ አያምርም? ወይ ነው ይሄን ላሳያቸው ነው። ኧረ ተወድቃለህ ከእሾሁ ላይ እንጨቱን ልቀም የለ እኔማ መጀመሪያ አለቅምም። እኔ እኮ ትልቅ ሰው ነኝ። እንግዲህ እንጨት ለልጅ ብያለሁ። ይሄ ሰበንሳ ይባላል በይኝ። ቢስሚላህ እንዴት ነው? ቢስሚላህ ረህማን ረሂም። ባለፈው እዚህ ቆርቆሮ የሆነ ህፃን ተሰቅሎ ውሪ አለ። ኧረ ስነ ስርዓት ማጣት ወላሂ። እስኪ ውድ ቤተሰቦቼ ይሄ ጓሮ ነው፣ ይሄ ጓሮ ነው ማለት ነው። እርሻቸው ነው እንዲህ ብሎ ይሄ በኒው ነው። ደስ ይላል። አሁን እንጨታችንን እንስበር። እንግዲህ እንዴት እንደምንሰብር ደግሞ የተቆራረጠ እንጨት አለ ማለት ነው። እንትን ያለ ሾህና አስቀሽው እንዴ ተቀቀቀ አድርጊ ዱላ አንታልሽ ነው ዱላ አይደለም ማራ እንጨት እዚህ ያለውን አንተ አለቃቅምና ከዛሬ በኋላ ውድ ቤተሰቦች እሺ ከዛሬ በኋላ ውድ ቤተሰቦች ኤሌክትሪክ አልጠቀምም። ላቆም ነው ኤሌክትሪኩን ማለት ነው። ምክንያቱም
ኤሌክትሪኩ በጣም ነው የበላኝ። 1000 ብር ነው ያስከፈሉኝ አሁን ማለት ነው። እና 1000 ብር ከፍዬ ስለማልችል በየወሩ ስለዚህ ኤሌክትሪኩን ላቆመው ነው። ቀጣይ እንግዲህ የሚሆነው እንጨት ነው ማለት ነው። እንጨት እየገዛሁኝ ካልሆነ በጣም የሚከብድ ነገር ነው እና አይሰራም። ስሪበት አይቆጥርም። ዝም ብሎ ነው ሰራሽም አልሰራሽም ይቆጥራል የምትሉ ሰዎች ከጎረቤት አሁን እህቴ የከፈለው 30 ብር ነው። 10 ብርም 12 ብርም ይከፈላል። ምንድነው ዱላ? ስበር እንጂ እሱን እንጨቱን ይዘህና እንዴ? አይዋሱ ይዘህና ናማ እዚህ ቆይ መጣሁኝ። እና ውድ ቤተሰቦች አይቆጥርም ላላችሁ ሰው ሁሉም ነገር ይቆጥራል እና የማይቆጥር ነገር የለም ማለት ነው። በነገራችን ላይ ነገ ሂጄ ማሳያችሁን የውሃ መሬት አለ፣ እዚህ የውሃ ማሽላ አለ፣ እንትን እንዴ በቆሎ አለ፣ ሽንኩርት አለ። እሱን ሂጄ ነገ ቀርጬ አሳያችኋለሁኝ። በጣም ደስ የሚል ነው ያለው እና አሪፍ ተወዱታላችሁ። በጣም ደስ የሚል አሁን በዚህ አሁን ይሄ እንደምታዩት አመድ የመሰለ በዚህ እንትን ላይ ደግሞ አሁን እሸት በቀሎ እሸት ሽንኩርቱን ስታው በጣም ነው የምትደሰቱት። አብድረዛቅ ምን እያረክ ነው? እና ሀገራችን የኔ ይመስላል። ይሄ መካ ነው። መካ እንግዲህ ሲያፈራ እንበላለን። 2 ወር ነው የቀረው ለማፍራት 2 ወር ነው እንደዛ አካባቢ የቀረው። እና ውድ ቤተሰቦቼ ዛሬ እንግዲህ ከቤት ወጣ ብዬ ነው ቀርጽላችሁ። ቪዲዮ ላይክ ሼር አድርጉ፣ ላይክ አድርጉ። ሀራ እንግዲህ ሀራ እንደዛ ታያለ። እስኪ እንግዲህ በዚህ እኔ አመጣጤ እንጨት ልሰብር ነበረ፣ ግን አብድረዛቅ እንደምታዩት ሊያሰብረኝ አልቻለም። እና በቃ እና ሀገራችን ወላሂ አርሶ አደር መሆን በጣም ደስ ይላል። ይቅርታ ኒቃቢ በጣም ወረደ እና እንዲያው አንተ አይጥ የሆንክ ልጅ ጅቡ መጣ እንዴ? ስራ ነቦም እንዴት ያለውና ምን እያለ ላኢላሃ ኢላላህ። ይሄ ምንድን ነው? ይሄ ምንድን ነው ስሙ? አይደለም ሚስዋክ አይደለም ምንድን ነው ስሙ እያልኩ አይደለም እንዴ? ምንድን ነው ስሙ አትልም? ሚስዋክ ይሄ ቁንዶ በርበሬ ይባላል። ፍልፍል አስወድ ወላሂ ይሄ ሲያፈራ ፍልፍል አስወድ ይባላል። አትንቀልውሽ መቸነቀልኩት እና ሲያፈራ ሽታው በጣም ደስ የሚል ነው። በነገራችን ላይ እንደዚህ ከደጃፋቸው በቅሎ ያፈራውን አይጠቀሙም አብዛኛው ሰው። በጣም የዋህነት ማለት ነው። እየገዙ ነው የሚጠቀሙት። ቆርቆራ ልናወርድ እየሄድን ነው። እኔ አልሐምዱሊላህ እኒ صايم ይሄ ምንድን መሰላችሁ የሚባለው? ይሄ እስኪ ስሙን የምታውቁ ይሄ ምንድን ነው? በጀና ኧረ ይሄን የምታውቁ ስሙን ነት ነገር ቱት ውላጋ ይባላል። ውላጋ እናንተ በዚህ ሀዚህ ጀምረው ሀዚህ የሁሉ ቦታ አሁን እንዴት አጋዲያ ነበር ወላሂ። ሀዛ ጀምሮ እስከዛ እስከመጣንበት ቦታ በላህ አይደል? ጥንቅሽ ይጣፍጣል። እኔ በራሴ ሄድኩኝና ቁርጥ ሰጠሁት። ትዝታ እንዴት ነው ትዝታ? ዚክራያ ይጣፍጣል።
ግን አርዶኛል። አዎ እዚህ ኩርኩራ ለሻ እዛ እንሄዳለን። ማሻአላህ ያነ ብዙ ነው ወላሂ። አረ እንዲያረግጥ አረ ለማዚ ወይ ሸክ ማሰው አልጾምክም እንዴ? ወለት ፋቱ ቆይ ለኔ እንትን በድንጋይ በለው ልቃመው እስኪ መሬት የሞላውን እስኪ